ኪነ ጥበብ ለሀገር ማንነትና እድገት ባህላዊ ሀብትን ጠብቆ ለማቆየት ማህበረሰብን ለማስተሳሰር ብሎም ቱሪዝምን ለማሳደግ ቁልፍ ሚናን ይጫወታሉ። በአገሪቷ የተለያዩ አካባቢዎች የሚገኙ የኪነ ጥበቡ ማህበረሰብ በየደረጃው የውይይት መድረክ ሲያካሂዱ ቆይተው ትላንት ከጠቅላይ ሚኒስትር አብይ አህመድ ጋር የማጠቃለያ የውይይት መድረክን አካሂደዋል። ይህንንም ተከትሎ በአገሪቱ የተለያዩ አካባቢዎች ጉብኝት እያደረጉ ሲሆን በጎንደር ከተማ ለጉብኝት የመጡትን ባለሙያዎች ያነጋግረናቸዋል። ባለሙያዎቹ በጎንደር ከተማ የተመለከቱት የልማት ስራ እንዲሁም ታሪክ በእጅጉ እንዳስደሰታቸውም ገልጸዋል። ጎንደርን ልማት ስራ በጣም ቆንጆ ነው። እኛ ጋር ብዙ ጊዜ በቲቪና በወሬ ነው የምናየው። አሁን መጥቼ በአካል ሳይው በጣም ደስ ብሎኛል። በየመንገዱ ስናይኮ ሲነገሩት ያዩት በጣም ደስ የሚል ነው። እዚች ጋር የሰርገኛ ምናምን እዚች ጋር ሰዎች የሚጎበኙበት ቦታ ከመንገዱ ከስርም ደግሞ ለሱቆች አላማት ተደረጉት ነገሮች ሁሉ በጣም ደስ የሚል ነገር ነው። እያየን ያለ ነው እየተደረገ ያለው ልማት ምን እንደተቀየረ ነው በየቦታውና እዚያ ያየሁት ነገር ለመጀመሪያ ነው የመጣሁት። ጥሩ ነገር ያው ሲነግሩን ሳይ በፊትና አሁን ለውጡን ሲነግሩን በጣም ነው የገረመኝ። የሰማው ራሱ ያየው አንድ አይደለም። ደስታ ነው። በጣም ልማት የሄደ ነው። ለፍላጎቴ እዚህ መኖር ይችላል። በጣም ደስ አለኝ ማለት የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ምክትል ቢሮ ኃላፊ ሀፍታይ ገብረ እግዚአብሔር በበኩላቸው በጉብኝቱ በመላው ሀገሪቷ ኪነ ጥበብን ታሳቢ ያደረገ የልማት ስራዎች እየተሰሩ እንደሆነ መመልከታቸውን ገልጸው መንግስት ትውልድን የሚያስተሳስሩ ታሪኮችን ለቀጣይ ትውልድ ተጠብቀው እንዲተላለፉ ከማድረጉ አኳያ ሰፊ ስራ እየሰራ መሆኑን የኪነ ጥበብ ባለሙያው መመልከቱን ገልጸዋል። ትኩረት ተሰጥቶ እየተሰሩ ያሉ መሰረተ ልማቶች አዲስ አበባና አዲስ አበባ ብቻ የታጠረ ሳይሆን በመላ ሀገሪቱ ባሉት የኮሪደር ልማቶች መዳረሻ ልማቶች እንደሚታወቀው በርካታ መዳረሻ ልማቶች በሀገራችን ታሪኮቻችንን ሪኖቬት በማድረግ ለትውልድ የማቆየት ስራዎችን እየተሰሩ መጥተዋል። እነዚህ የልማት ስራዎች መሰረተ ልማቶች መካከል ኪነ ጥበቡን መሰረት ያደረጉ ኪነ ጥበቡን ታሳቢ ያደረጉ መሰረተ ልማቶች ተሰርተዋልና 280 የሚሆነውን የኪነ ጥበብ ቤተሰብ እስከ 300 ወደ 4 አቅጣጫዎች ሄዶ ያሉት መሰረተ ልማቶች በአይኑ አይቶ እንዲገነዘብ እንዲያደርግ ነው አንዱ ቲም ወደ ጎንደር የመጣው። ኪነ ጥበብ የማሰባሰብ ማህበረሰብን አንድ የማድረግ ታሪክን ባህልን በአማረ መልኩ ለሌሎች የማሸጋገር ሚና እንዳለው ገልጸው በመንግስት እየተሰሩ ያሉ ስራዎች ህዝብን አንድ የሚያደርጉ መሆናቸውን ገልጸው የጋራ ትርክቶቻችን በኪነ ጥበብ መገለጥ እንደሚገባውም ጠቁመዋል። የኪነ ጥበብ ባለሙያዎችም ታሪክን፣ ሰላምን፣ ልማትን ለህዝቡ ከማሳየት አኳያ ብዙ መስራት እንደሚፈልጉም ገልጸዋል። መንግስት ልዩ ትኩረት በመስጠት እየሰራቸው ያሉትን መሰረተ ልማቶች በኪነ ጥበብ መገለጥ ይኖርባቸዋል። ምክንያቱም ኪነ ጥበብን ማዕከል ያደረጉ ልማቶች እስከሰሩ ድረስ እነዚህን ልማቶች በተለያዩ በግጥም፣ በድራማ፣ በቲያትር፣ በፊልም እና ምንሰራቸውን ፊልሞቻችንም ሆኑ ሙዚቃ ክሊፖቻችንም ጭምር መሰረተ ልማቶቻችን ላይ ሀገራችን ላይ ቤዝ ያደረጉ እንዲሆኑ ሌላ ባዕድ ሀገራት ላይ ሄደን ሳንከፈል ክፍያ ሳይፈጸምብን ምናስተዋውቅበትን ሀገራችንን በማስተዋወቅ የቱሪዝም ፍሰቱ በዛው ልክ እንዲጨምር ማድረግ የኢኮኖሚ ተጠቃሚነታችን የስራ ዕድል ፈጠራችንን በዛው ልክ ከፍ የማድረግና በታሰበው ልክ ሀገራችንን የብልጽግና ማማ ላይ ማስቀመጥ ነው ትልቁ ስራ መሆን ያለበት። የጎንደር ከተማ ከንቲባ ቻላቸው ዳኘው በበኩላቸው አገር የሚሰራው በኪነ ጥበብ ነው ያሉ ሲሆን ጉብኝቱ አብሮነትን ከማጠናከር ባሻገር አርቲስቱ ከህዝብ ጋር ያለውን ግንኙነት የሚያጠናክር እንደሆነም ገልጸዋል። እንደነዚህ አይነት መሰል ጉብኝቶች ህዝብ ለህዝብ ጉብኝትን የሚያረጋግጥ የጋራ ትርክትን ለመገንባት የሚያስችል ነው ብለዋል። አንዱ ላንዱ ምን እንደሆነ የዚህ የህዝብ ለህዝብ አርቲስቱ ከህዝቡ ጋር ያለውን ኢንተራክሽን በሚያይበት ጊዜ ሰዎች በሚጽፉትና በሚናገሩት ቶሎ ወደ ችግር መግባት እየቀነስን ነው የሚሄደው። እንደነዚህ አይነት ግንኙነቶች ናቸው ሀገር የሚሰሩት። ጎንደርን አዩ፣ ታሪካቸውን አዩ። ይሄ የጋራ ታሪካችን ነው። የሆነ አካል ብቻ ታሪክ አይደለም። ይሄ እዚህ የምንገኝበት ግቢ ከኢትዮጵያውያን አልፎ የዓለም ታሪክ መገለጫም ሆኖ የሚያገለግል ታሪክ ስለሆነ አርቲስቶች አብዛኞቻችሁ ያናገርኳቸው ነበር ለመጀመሪያ ጊዜ ነው እንግዲህ በቴሌቪዥን ምናምን ከማየት ውጪ መጥተው ያላዩ መሆናቸውን ስናይ ኦኬ ይሄ ጉብኝት ለካ ልክ ነበር ማለት ነው። እንደዚህ አይነት አሁን ከአርቶች ተጀምሯል አርቲስቶች ጋር ህዝብ ለህዝብም እንደዚህ የመጡ ታሪኮችን የማወቅ
አብሮነታችን ነገ አብረው አስተሳስረው የሚቀጥሉ የጋራ ትርክቶችን ምን መሰረትበት በመሆኑ እንደነዚህ አይነት ጉብኝቶች እጅግ በጣም ወሳኝ ናቸው። በጉብኝቱ ላይ የተገኙት የኪነ ጥበብ ባለሙያዎች ስለ ጎንደር ታሪክ ስለ ልማቱ በየቋንቋቸው ለማህበረሰባቸው የመግለጽ ፍላጎት እንዳላቸውም ጠቁመዋል። ቀንዳ ቦዴ ናኖ ቀንዳ ቦዴ አንዛ ቀንዳ ቦዴ ኢሱቢያ ወላዚ ጅንጎር المحبه ኢሱቢያ አላለ ወሰሎ ተጎንደር